ወጣን ወረድን ተቸገርን ተመኘን ተሳቀቅንም ሳቅንም ፈለግንም ማገኘም ሁሉም እንዳመጣጡ ያልፋል። ከአራቱም አቅጣጫ እንድንቢጥ በረን የቃረምነው ምስል ወገለጻ አይናችሁ ስር ለማድረስ እነሆ ደፋቅና ያለበት መሰናዶ እነሆ በረከት ልንል መጥተናል። ሰላምታውን አልዘነጋሁም። እንዴት አላችሁልኝ? ወንድማችሁ ካፊያው ዘመህር ነኝ። ቪዲዮውን ከመጀመራችሁ በፊት ላይክ አድርጋችሁ እንድትጀምሩ አበረታታለሁኝ። ለቪዲዮ ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በተኗን ተጫኗት። ሰብስክራይብ ማድረግ የሰከንድ ተግባርና ቤተሰብ እንድትሆኑ በአክብሮት እየጠየቅኩኝ ቀጥታ ወደ ዛሬው ቪዲዮ እናልፋለን። እናንተ ብቻ ተከተሉን። ጤና ይስጥልን ክብራትና ክብራን የልወዞዞ በግሬ ቤተሰቦች ወዳጆች እንዴት ናችሁ? እነሆ ዛሬ እንግዲህ አንድ ወዳጄ ኧረ እባክህ አንተ ሰውዬ ብሎኛል። ብናውስሩ ኧረ ቀበና እየተገደበ ነው አሳየ ጊዮን ጋም አለ። እንግዲህ የቻናል ቤተሰቦች እናንተ ያያችሁት ሌላውን ሰው እንዲያዩ ካላችሁ ጉጉት እንደዚህ አይነት አስተያየት ብዙ ጊዜ ደርሶኛል። እንትን ሂድና አሳየን። በሌላ ነገር እኮ አይታችሁት ሊሆን ይችላል፣ ስታልፉ አይታችሁ ሊሆን ይችላል። ግን በቻናሉ እንዲተላለፍ ከመፈለጋችሁ ከቅንነት የምታደርጉትን እጅ ነስቻለሁ ወዳጄ። ይኸው ዛሬ እንግዲህ ብዙ ጊዜ ቅዳሜና እሑድ ነው የምቀርጸው። ዛሬ ግን ከስራ ሾለክ ብዬ አለቃዬ እንዳይሰማ ሾለክ ብዬ ወጥቼ ቀርጫለሁ። ብዙ ጊዜ እንግዲህ ከሰኞ እስከ ዓርብ መደበኛ ስራ ላይ ነው የምገኘው። ቅዳሜና እሑድ ነው ቀረጽ እያደረኩ ወደ እናንተ የማቀርበው። ዛሬ ግን ሾለክ ብዬ ወጥቻለሁ። ቀበና ጋር ነው የምንገኘው። ይሄ ቀበና እነዚህ መንደሮች ነበሩ እዚህ ጋር ወደ ላይ ይሄ እዚህ ጋር የምታዩት ይሄ ግሪን ኤሪያ ፋውንቴን አለው። በነገራችን ላይ ይሄ ወደ ላይ ወደ ሚኒሊክ የሚያስወጣው መንገድ ነው። ይሄ ወደ ላይ ሚኒሊክ ያስወጣል። እኛ ተሻግረን እንሄዳለን። ቀበና ጋራ ድልድዩ ስር ከዚህ በፊት ማሳየቻችሁ ነበር። ኧረ ውሃ እየሞላ ነው፣ እስኪ ሄድ ይኸው ለውጥ አለ ብሎኛል አንድ ወዳጄ አደራ ሄድ እያለኝ አለመሄድ አልችልም። ስለዚህ እየተሻገርኩ ነው። እዚህ በፊት እንግዲህ ቀደም ሲል ከዚህ በፊት ብዙ ጊዜ ስላሳየኋችሁ ነው። ቀበና አደባባይ ነበረ፣ ሰርክል አደባባይ ነበር። እሱ ከፈረሰ ቆይቷል። አሁን መኪኖች የሚተላለፉት በመብራት ብቻ ነው። ይሄ እንደምታዩት በመብራት ነው። ግን አንዳንዴ በጣም ነው የሚያስቸግረው። የትራፊክ ፖሊስ ከሌለ መብራቱን ጥሶ ለመሄድ ግብ ነው። አንዳንዶች በተለይ ህግ አስከባሪ ከሌለ ህጉን ማክበር የማይፈልጉ አሉና ጥሰው ሲሄዱት ያላችሁ። አሁን ይሄ ሞተር ይዩት። ከዚህ መጣ ሰው ግንባታ ስላለ በግራ በኩል የእግረኛ መንገድ የለም። በጣም ከባድ እንግዲህ ቀበና ይሄ ፊት ለፊት የታጠረው ቀበና ወንዝ ነው። ቀበና እንዴ ይኸውላችሁ፣ ይሄ እንግዲህ እዚህ ጋር ነበር አደባባዩ በመብራት ነው። ይሄ ወደ ሚኒሊክ የሚወስደው መንገድ ነው። ቀበና እንዴ ጃርሶ ኪርዌል ሞት ባይኖር የሚባል ጸሐፊ ትዝ ይላችኋል። እሱ ቀበና አላችሁት እንጂ ቀበና ነው ሲል ሰምቻለሁ። ቀበና እንግዲህ የተባለው እዚህ ስር ይሄ ፊት ለፊት ቆርቆሮ የታጠረው በሱ ስር ፊት ለፊት ጫካው ኮከበ ጽባህ ነው። በሱ ስር የሚያልፍ በዚህ በፊታችን ባለው በታጠረው ስር የሚያልፍ እሱ እዛ ጋር ነው የምንሄደው። ወንዝ ነበረ ቀበና ወንዝ። እና በነገራችን ላይ አዲስ አበባ የመጀመሪያው ድልድይ እንደሆነ ታውቃላችሁ። ቀበና የመጀመሪያው ድልድይ ነው። ከሰሜን አዲስ አበባ ከእንጦጦ ጋር ስር ተነስቶ ወደ ደቡብ አቅጣጫ አባ ሳሙኤል ወንዝ የሚፈሰው የቀበና ወንዝ ስያሜውን እንግዲህ ያገኘው በአንድ አጋጣሚ እንደሆነ ይነገራል። ከከተማዋ በስተ ምስራቅ በኩል ይኖሩ የነበሩ እንግዲህ የከብት አርቢዎች ነበሩ። ለግጦሽ ውሃና ለማጠጣት ከብቶቻቸውን እየነዱ ወደ ቀበና ወንዝ እየወስዱ እንደነበረ ነው የሚነገረው። ይሄ እዚህ ጋር የገበያ አዳራሽ ነች የምታዩት። ቤቶች ነበሩ፣ የተንጠለጠለ ነበር። ይሄ ታች ስር ነበር ቤቶቹ። እሱ ተሞልቶ ከፍ ብሎ ከአስፓልቱ ጋር ሌቭል ተደርጓል። ክብ አሉ በኋላ ለገበያ አዳራሽ የሚሆኑ። ሲያልቅ እንግዲህ የቀበና ራሱ አደባባዩ በመፍረሱ ራሱ የቀበናን መልክ ለውጧል። ይሄ ወደ ቤላ የሚወስድ ነው። ቤላ እንግዳ ማረፊያ በግራ በኩል አለ። ቀጥታ ይሄ ወደ ቤላ ወስዳችሁ ጀርመን ኤምባሲ በዛ ዞረን ልናየው እንችላለን። ይቺ አሁን የገበያ አዳራሽ ደግሞ ያሳየኋችሁ ሌላዋ ጥሩ ነገር እንግዲህ አዲስ አበባ ውስጥ ብዙ ችግሮች የሚታዩት ምንድነው? የመኪና ማቆሚያ ነበር። ይቺ ግን የገበያ አዳራሽ ግራውንዷን አያችሁት? ለመኪና ማቆሚያ የሚሆን ተደርጎ እየተሰራ ነው። እንግዲህ ቀበና ወንዝ እያወራኋቸው አልነበረም? በስተ ምስራቅ በኩል ይኖሩ የነበሩ ከብት አርቢዎች ለግጦሽ እንግዲህ ካሰማሩ በኋላ ውሃ ያጠጡ ነበር። ከዕለታት እንግዲህ በአንዱ ቀን ከሚያረባቸው ከብቶች ጋር ወደ ወንዝ እየመጣ አንድ ሰው በከፍተኛ ሁኔታ ተጠምቶ ስለነበረ ከወንዙ የሚበቃውን ያክል ውሃ ከጠጣ በኋላ እርካታውን ለመግለጽ አፍ መፍቻ ቋንቋው አፋን ኦሮሞ ስለነበረ ቀበና የሚል ቃል ተናገረ። ትርጉሙም ቀዝቃዛና የሚያረካ ማለት ነው። ከዚያን ጊዜ ጀምሮ ወንዙ ቀበና የሚለውን ስያሜ ስለማግኘቱ አፈ ታሪክ ይናገራል። ፕሮጀክቱ በላይ በኩል ነው፣ በዚህ ወደ ውስጥ ስለማይታለፍ ለእናንተ አይሰማችሁም። በግራ በኩል ያሉት አይ ክልክል ነው፣ በዚህ ማለፍ አትችልም
ሰራተኞች አሉ ጥንቃቄ ስለሚያስፈልገው አሉኝ። ስለዚህ በዛ በኩል ዞራለሁ ማለት ነው። ስለዚህ የቀበና ማለት ቅዝቅዝ ያለ የሚያረካ ማለት ነው። በአዲስ አበባ ከተማ የመንገድ ግንባታ ታሪክ ውስጥ እንግዲህ የመጀመሪያው ድልድይ በ1902 ነው ቀበና የተሰራው በአንድ ራሻዊ ኢንጂነር እንደሆነ ነው መረጃዎች የሚያመለክቱት። ይሄ ራሻዊ ኢንጂነር ድልድዩን ለመስራት ያነሳሳው ደግሞ ጓደኛው በቀበና ወንዝ ሙላት በመወሰዱ ምክንያት እንደሆነ ነው የሚነገረው። ድልድዩ ተገንብቶ ሲመረቅ በርካታ የከተማ ነዋሪዎች የተሰራውን ድልድይ ለማየት በስፍራው ታድመው እንደነበረ አንዳንድ የፎቶ ማስረጃዎች ያሳያሉ። እንግዲህ ይሄው እዚህ ዞረን ገባን። ይሄው እንደምታዩት እንግዲህ ቀበና ወንዝ በሕግ ተብሎ እዚህ ጋር ተገድቧል። እንደመጣልህ እንደፈለግክ አትፈስም ተብሎ የተፈጥሯዊ ፍሰቱን ተገጥቷል። ይሄ የምታዩት እንግዲህ ድልድዩ ይሄ ነው። የቀበና ወንዝ በላይ አስፓልቱ ላይ ቅድም የዞረን የመጣ ነው። እዛኛው ሳይድ ነበር። ይሄ እዛ ኤክስካቫተሯ እየሰራች ነው። ውሃውን ይኸው አስተንፍሰውት በፊት ለፊት በቀስት አሳያችኋለሁ። ቀስቷ የምታሳያችሁ ቦታ ላይ ውሃው ተገድቦ ነበረ። እያስተነፈሱት ነው። ለምንድን ነው ብዬ ጠይቃቸው ነበር። ለሙከራ ግድቡን አየነው የተወሰነ ከፍታ፣ አሁን እያስተነፈስነው ነው። ቼክ እየተደረገ ነው ግድቡ። እንግዲህ የግድብ ሲገደብ በነገራችን ላይ ዋናዎቹ መሐንዲሶች የሚያስገድቡት የሉም። ብዙ መረጃ የሚሰጣቸው አታገኙም። እዚህ ጋር የተለያዩ ጥቃቅን ስራዎች የሚሰሩ ስለሆነ የሚሰሩትን ነገር ብቻ ነው የሚነግሯችሁ እና ዝም ብዬ ሳየው ግን ከላይ በኩል አሳያችኋለሁ። በጣም ሰፊ ነው። ንጹህ ከሆነ አሳ እርባታም ለማካሄድ የሚመች ይመስለኛል። ስዞር እናንተም እስኪ የራሳችሁን አስተያየት ትሰጣላችሁ። አሳ እርባታ ምቹ የሚሆን ይመስለኛል። ከዛ ባሻገር በላይ በኩል እንደ ከፍ ተደርጎ የተሰራ አለ። እሱም ወክወይ ነው አሉ። እንግዲህ በውሃ ውስጥ ሰዎች የሚረማመዱበት ነው። በግራና በቀኝ እዛ ጋር ፊት ለፊት የሚታያችሁ ኮለን አለ። በቋሚው ላይ የሚያልፍ ነገር አለ አይደል? እሱ መንገድ ነው። ይሄ የህዳሴው ግድብ አሰራር አይመስልም? እዚህ ፊት ለፊት የምታዩት ከላይ ያለው ሲሞላ አልፎ ነው በዚህ ጋር እንግዲህ አልፎ የሚሄደው ልክ የህዳሴው ግድብ አይነት ነገር የሚመስላለው። ላይ ሆኜ ያሳያቸዋለሁ እና በውሃው ላይ ነው ወይ የሚሄደው ሰው ብያቸው ነበር። አዎ ከላይ ያለው እንደ ብሪጁ ወኮዩ በውሃው ላይ ሲሄድ በጎንና በጎን ግን መገደቢያ ሰዎች ወደዛ እንዳያዞራቸው እንዳያወድቁ የሚገድብ ነገር ይሰራለታል። ከዛ ውጭ ግን በውሃው ላይ ነው የምትሄዱት ማለት ነው። ግራና ቀኙ ውሃው አነስ ይላል። በእርግጥ እንደዛ ነው። ከዛ ባሻገር በዚህ በኩል የነበሩ ቤቶች የተረፉ ቤቶች ነበሩ። እነሱም ተነስተው ለመዝናኛነት እየዋሉ ነው። ይሄው ሲጠጋ ብለን ይወስዱ ውሃው እንደምታዩት ያ ላይ በኩል ያልኳችሁ ነው እንግዲህ ቋሚ ያልኳችሁ በላዩ ላይ ሰው ይሄዳል ማለት ነው። ውሃው ከፍ ይላል። ውሃው ፊት ለፊት እርጥበት ያለበት ድረስ እዛ ደርሶ ነበር ውሃው። አሁን ዛሬ ጠዋት እያስተነፈሱ ነው። ቅድም በዛ በኩል ያሳየኋችሁ አስተንፍሶታል። ምንድነው ስል ሙከራ እየተደረገ ነው። ውሃው ከያዘ በኋላ እንዴት ማስተንፈስ ይቻላል፣ ሲተነፍስ እንዴት ነው የሚሄደው የሚለውን ለማየት እንደሆነ ነው። ይኸውት ውሃው እንደምታዩት ኩልል ያለ ውሃ ነው። እየሞላ ሲሄድ ደግሞ የሚያምር ነው የሚመስለው። ዳር ላይ እዛ ይታያችኋል ድንጋይ ደለል እንዳይሞላው አለ። እዚህ ጋር በኔ ስርም በቀኝ በኩል እንደሚታያችሁ ድንጋይ ነው። ምናልባት ከድንጋዩ ስር ያለው አፈር ደለል ይሞላል አይሞላው የሚለው እንግዲህ ሳያስቡበት አይቀርም። በዛኛው በኩል ግን ድንጋይ ነው፣ ለዚሁ የተዘጋጀ ነው። ይሄኛው ምናልባት አፈሩ ሆን ተብሎ ነው እንግዲህ መቼስ ከዚህ ወደ ውስጥ ጠጋ ብሎ ማየት ስለማይቻል ዞር ብዬ ከላይ በኩል ለማሳየት እሞክራለሁ። የቀበና ወንዝ ያው እዛ ጋር ያለችው ላይ ያለችው ድልድይ ደግሞ ጀርመን ኤምባሲ ጋር ወደ ቤላ ስትሄዱ ያለችው ነች። በዛ ዞረን እንመጣለን። ቆይ እንሄዳለን። ቀበና ሞላሉ። ይኸው እንግዲህ ለረጅም ጊዜ ከተገደበ እንግዲህ ይሄ ሁሉ ውሃ ነው የሚሆነው ማለት ነው። ይሄ ላይ በኩል የምታዩዋቸው እንግዲህ ከዚህ ከወንዙ ከግድቡ ጋር የሚስማሙ መዝናኛዎች ናቸው ብሎኛል። ላይኛው እዚህ ላይ የሚሰሩት በአማረ ዲዛይን የሚሰሩ መዝናኛዎች ናቸው። ገና መሰረታቸው እየወጣ ነው። እሱ እነኚህ ብቻ አይደሉም። አልፎም ወደዛ ቆይ ይሄ ወክወይ ነው። ይሄ በነገራችን ላይ የመረማመጃ መንገድ ናት። ይቺ ስራ ላይ ስለሆኑ ቆይ ወደዛ ለፍ ብዬ ላሳያችሁ። ይቺ ቀጭኗ መንገድ ይዛችሁ ትሄዳላችሁ። ምናልባት ግን ይሄ እዚህ ጋር መገደብ ያለበት ይመስለኛል። ልጆች ምናልባት እዚህ ውሃ ነው ያለው ሲሉ ወደ ውስጥ እንዳይገቡ
መከለያ ነገር የሚያስፈልገው ይመስለኛል። ይሄ አፈሩ ለሳር ነው። ሳር አይቻሉ እያመጡ በላይ በኩልም አይቻሉ። ይሄ ሳር ይተከላል፣ አረንጓዴ ይሆናል ማለት። ታችም እንግዲህ ለሳር ይመስለኛል አፈር የሚታች። ውሃው እንደምታዩት ነው፣ አያምርም? እዚህ እርጥብ የሆነው ድረስ ሞልቶ ነበረ። ዛሬ እየተለቀቀ ነው። ምክንያቱ ደግሞ ለሙከራ ነው ብሎኛል። እንግዲህ ሲሞላ ላይ ድረስ ይሞላል። ያኔ እንግዲህ ለአሳ ማጥመድ ስራ ማህበራት ተደራጅቶ በስራ ቢሰማሩ ለአዲስ አበባ እንግዲህ ብዙ ግድቦች አሉ እንዲህ አይነት። በነገራችን ላይ በከተማ ውስጥ እንኳ በጣም በርካታ አሉ። ላይ ቤላ አለ፣ ሽሮ ሜዳም አለ። እኒህ ግድቦች እንኳ በማህበር ተደራጅተው አሳ ማምራት ቢችሉ፣ አሳ አርብተው መሸጥ ቢችሉ ከተማው ጥሩ ነው። ይሄ ገና በደንብ አልተሸፈነም እንጂ ሳር ነው፣ ግሪን ነው የሚሆነው በጣም። ይሄ ሳሩ አዲስ የተተከለ ነው እና ቅድም ወንዙ ዳር ላይ ያሳየኋችሁም ልክ እንደዚህ የሚሆን ነው። እዚህ ጋር ቤቶች ነበሩ እንግዲህ የተረፉ መስሎ የነበረ እነሱ ቤቶችም ነክቷቸዋል። እዚህ ጋር በጣም ሰፋ ያለ መዝናኛ ነው እያየን ያለ ነው። ወንዙ ብቻ አይደለም፣ አንዳንድ ቦታዎች ላይ ወንዙ ወኮይ ብቻ ነው ያለው። እዚህ ጋር ግን ከወንዙ ጋር የሚተሳሰር መዝናኛዎች ናቸው በዛ በኩል ያሳያችሁ። ፊት ለፊትም ያለው ቤት ልክ ከወንዙ ጋር የሚስማማ አድርጎ እንዲሰራ በግንብ እንደምታዩት እያሳመሩት ነው። ታችኛም ቆርቆሮም እርግጠኛ ነኝ ይነሳና የዚህኛው ውበት የማያበላሽ ከዚህኛው ውበት ጋር የሚስማማ ተደርጎ ነው የሚሰሩት። ግለሰቦችም አሁን ወንዝ ዳር ላይ ያሉ ከሁኔታው ጋር አስማምተው እንዲሄዱ እየተደረገ ነው። ይኸው እዚህ ጋር እየተሰራ ነው። እዚህ ጋር እንግዲህ ቤቶች የተረፉ ቤቶች እነሱ ነቅቷቸዋል። ለመዝናኛ የሚሆን ግንባታ ተብሎ ይሄ ሁሉ እንደምታዩት ዘጌት ብላችሁ የተቀላቀላችሁን ልወዞዞ በእግሬ ወክ ኤንድ ቶክ ካፌያው ዘመህር ነኝ። እስከወደዳችሁ እስከፈቀዳችሁ ሁሌ እንደምላችሁ እንድትከተሉ በታላቅ አክብሮት እጋብዛለሁ። ከላይ ሆነን ስናየው ደግሞ ይሄው በርድ ቪው ማለት ይሄ ነው እንግዲህ። ከላይ ሲታይ ውሃው ይሁት በጣም ብዙ ውሃ እንደሚይዝ ይሁት። ያ ወኮዩ ፊት ለፊት ያለው እሱ ድረስ እንግዲህ እሱ ከሱ ከፍ ማለት የለበትም፣ ከሱ ስር ነው የሚሆነው። ሰዎች እንግዲህ በዛ ላይ በውሃ ላይ መሄድ የሆነ ስሜት ይኖረዋል። እቺ በግራ በኩል የምታዩት ዛፍ የቆየች የድሮ ዛፍ ነች። እንግዲህ መንደሮች፣ ይሄ ጠቅላላ መንደር ነበር እንግዲህ ታውቃላችሁ። ረዥም ጊዜ ከሀገር የወጣችሁ ላታውቁ፣ ይሄ ቤቶች ነበሩ። እኔ የሚሄድበት ላይ ወንዙ ዳር ድረስ ቤቶች ነበሩ። ይሄው ያ ወኮይ ያለው እንግዲህ ያልኳችሁ ያለው በውሃ ውስጥ የምትሄዱት ቋሚ ያለበት ላይ እየተሰራ ነው፣ ገና ነው። በዛ ሰዎች ማለፍ ይችላሉ። ይቺ ቤትም ራሱ ወንዙ ዳር ነው ያለችው። በነገራችን ላይ በቤቷ ስር ወንዝ አለ፣ እዚህ ቀበና ጋር የሚቀላቀል ከወደ ላይ የሚመጣ እዚህ ጋር የሚቀላቀል ወንዝ አለ። በተለይ ክረምት ሲሆን ነው በብዛት የሚታየው። በዛኛው በኩል በጀርመን ኤምባሲ በኩል ባለው ድልድይ ሄደን እናየዋለን። ግን እግረ መንገዳችን ይችን ቤት አያችኋት፣ ከእንትኑ ጋር ተመሳስላለች። ይሄ ግሪን እየተደረገ ነው። ይሄ ሳር ነው። ሳሩ እስኪለምድ እስኪጠነክር ድረስ እንደዚህ አይነት ኔት አለ፣ ሰማያዊ ኔቱ ይነጠፍበታል። ሳሩ በደንብ ስር ሲይዝ ይነሳል። ይሄ እንግዲህ የወንዙ ዳሩ ጋራ አብሮ ተጣምሮ መሄድ ነው። ይሄ መዝናኛ በኩል ነው። ይሄ በኩል በግራ በኩል ደግሞ የኮከበ ጽባህ ጎን ነው። አሳያቸው። ይሄ በቀኝ በኩል ያለው ይሄ እንደምታዩት ይሄ በራቸው ላይ ቤቷችን ህንጻዋ ነች ያለችው። ሌላው ነገር ተነሳስቷል። እዚህ ጋር ከፊትም ለመዝናኛ የሚሆን ነገር እየሰሩ ነው። ይሄ እንደምታዩት ግሪን እየተደረገ ነው። ፕሮጀክቱ ሰፊ ነው። ይሄ ታጠሩ ራሱ እኔ ቅድም የገባሁበት በአጠቃላይ እዚህ ፕሮጀክቱ ነው። እንግዲህ እዚህ ቀበና ጋር ያለው የግድቡ አንድ አካል ነው። እሱ ጋር የሚስማማ ነገር ነው እየሰሩ የምናየው። ይሄ እዚህ ራሱ ክፍት ቦታ በጣም ብዙ ነገር ያሰራል። ይሄ እንግዲህ ለፓርኪንግ ሊሆን ይችላል። ፓርክ ለማድረግ ፊት ለፊት ያለው ጀርመን ኤምባሲ ነው እንግዲህ ጫካ ውስጥ ያለው። ይሄ በቀኝ በኩል የምታዩትም ባዶ ቦታ አለ። ይሄም እንግዲህ የሆነ ነገር የሚሰራበት ይመስለኛል። ይሄ ፊት ለፊት የኮከበ ጽባህ አጥር ነው። ይሄ ትምህርት ቤቱ ፊት ለፊት ይታያችኋል። ይሄ ቦታ ሰፊ ቦታ ነው። እንግዲህ ቤቶቹ ተነስተዋል። ይሄም እንግዲህ ብዙ ነገር ይሰራበታል ብዬ አስባለሁ። ዞረን እስኪ በዛ በጀርመን ኤምባሲ በኩል ደግሞ ሆኜ ወንዙን እስኪ ለማየት እንሞክራለን።
ይሄው እንግዲህ በቀኝ በኩል ጀርመን ኤምባሲ ነው። እዚህ ጋር ድልድዩ አለ። ድልድዩ አሁን ቀደም ሲል ድልድዩ ላይ የምንሻገርባት ለእግረኛ መንገዷ በጣም ጠባብ ነበረች፣ እዚህ በግራ በኩል የምታዩት። አሁን ግን ልክ አፍንጮ በር እንዳለው እስጢፋኖስ ጋር እንዳለው ድልድይ ተጨማሪ በብረት ተሰርቶለት ሰው ይሄ ለመኪና ይተውና ሰው በዚህ አይሻገርም ማለት ነው። በግራ በኩል እየተሰራ ነው፣ አሳያቸዋለሁ። እንደሱ እየተደረገ ነው፣ ተጨማሪ ለሰዎች መረማመጃ። ምክንያቱም ይሄ ለመኪና ነው። ሰዎቹ በዚች ላይ ነበር ተንጠላጥለ የምንሄደው። በዚች አሁን መውጣባት ላይ በዚች ነበር የምንሄደው፣ ጠባብ ነች። አሁን ግን እዚህ ጋር የሚሰሩትን እያያቸው ይሄው ተጨማሪ እየተሰራ ነው። ውሃው ደግሞ ስታዩት እንግዲህ ከዚህ ቅድም የነበርንበት ቦታ እንደምታዩት ነው። በርቀት ስታዩት ውሃው እየሞላ ሲሄድ ይሄ በቀኝ በኩል የምታየው ድንጋዩ በሙሉ ውሃ ይሞላል ማለት ነው። ያኔ ታዲያ አሳ ማጥመድ ይቻላል እንግዲህ ብዬ አስባለሁ። ግን እንደዛ ታስቧል አልታሰበም እርግጠኛ አይደለሁም። ዞረን እስቲ ደግሞ ገባ ብለን እናየዋለን። ገበና ሞላሉ ናይ ሞላሉ ጣና ሞላሉ ገበና ሞላሉ ናይ ሞላሉ ሞላሉ ገበና ሞላሉ። በነገራችን ላይ ቀደም ሲል ቀበና አካባቢ ልጆች አሳም ዝም ብሎ በሰፈር ውስጥ የሚያልፈው ወንዝ ላይ አሳ እናጠምድ ነበር ይላሉ። እና አንዴ እንደዚህ አውርቼ ከስር ኮሜንት ላይ ጻፉልኝ ሰዎች ነበሩ። እኔ ያውቃለሁን ትንንሽ አሳዎች እናጠምድ ነበር ያሉኛሉ። ቤላ አካባቢ ያሉ ልጆች በዛ በሚያልፈው ወንዝ እንግዲህ ቀደም ሲል ነው። እኔ ዳክዬ ነገሮች ግን እንደነበሩ አስታውሳለሁ። እስከ ቅርብ ጊዜ ውሃው ዳር ላይ የሚዋኙ ነበሩ። ምናልባትም አሁንም አንዳንድ አዋፎች እያዩ ነው። ውሃ ዳር ላይ እንግዲህ የሚታዩ ወፎች አሉ። አሳ ውሃ ውስጥ ያለ ነገርን እየተመገቡ የሚኖሩ እንትኖች እነሱንም እያየሁ ነው። ስለዚህ ወደ ተፈጥሮ ከተመለሰ ወንዙን ኢኮሎጂው ማለት ነው ወንዙ ዳር ላይ ያለውን ተከትለው የሚኖሩም እንደዚሁ ይመለሳሉ አዋፎች። ይሄ ወደ ቀበና የሚወስደው መንገድ ነው። ቅድም የጀመርኩበት አካባቢ ይወስዳል። እኛ ግን በዚች በግራ በኩል በራለች። የሚያስገቡን ከሆነ ዝም ብለን እንገባለን። አዎ ክፍት ነው፣ መግባት አይከለክሉንም። አቧራውን አያችሁት? ጊዜ መኪና ትልቅ መኪና የሚገባበት በሩ ላይ ያለ አቧራ ጫማ እንዳለ ነው የሚቀመው። ልብ በሉ። ሲሰራ ዝም ብዬ እንደማልሰራ ይሁት። ይሄን እያቦካው ነው የምገባው። ይሄ አቧራ እየቃመ ነው ጫማ የሚገባው። ይሄ ድልድዩ ያልኳቸው በቅርበት ስታዩት እንደዚህ ነው። እንግዲህ ሰዎች በዚህ መሀል ላይ ይሄዳሉ ማለት ነው። በእርግጥ ወደ ውስጥም የገባ አይደለም፣ ዳር ላይ ነው። ግን ወክ እያደረጉ ውሃውን እያዩ ማለፍ ይችላሉ እንደማለት ነው። በግራና በቀኝ ብረት ይደረግለታል ብሎኛል አንዱ ጠይቄው። እንግዲህ ቀበናን አሳይ እንጂ እየተገደበ ነው ባክህ ያልከኝ ወዳጄ የቻናሌ ቤተሰብ እጅግ አድርጌ አሁን በድጋሚ አመሰግንሃለሁ። ጊዮንንም እስቲ እንግዲህ ወረድ ብዬ እሱንም አያለሁ። የጥንት ሰፈሮችም ደግሞ ያላየኋቸው ሰፈሮች አሉ። ሰዎችም ያላችሁኝ ያላችሁ፣ አንዳንዶቻችሁ ያሳየሁትን ደግማችሁ ስለምትጠይቁኝ ነው ዝም የምለው። ከዚህ በፊት ያሳየሁትን ቪዲዮ ወደታች ወርዳችሁ ሰርች ብታደርጉ የምታገኟቸው አሉ። ለምሳሌ ላምበረት በተደጋጋሚ ስለጠየቁኝ ነው አለ። በእርግጥ ያልሄድኩባቸው ሰፈሮች አሉ። የጥንት ሰፈሮች በተለይ የኮሪደር ልማት የነካቸውን አብዛኞቹን በተደጋጋሚ ሄጄባቸዋለሁ። ግን ያልሄድኩባቸው የኮሪደር ልማት ያላያቸው ሰፈሮች አሉ። ያልሄድኩባቸው እነሱን በጊዜ ሂደት ለመቃኘት እሞክራለሁ። እንግዲህ ለዛሬ ቀበና እየተገደበ ነው። እስኪ አሳየን ብሎኛ አንድ ወዳጅ በጠቆመኝ መሰረት የሰራው ቪዲዮ ይሄን ይመስል ነበረ። ሁሌ እንደምላችሁ ሰላምና ጤና ከእናንተ ጋር እንዲሆን እየተመኘው በዚሁ የምሰናበታችሁ ካፊያው ዘመህር ነኝ። ጤና ይስጥልኝ ከማለቴ በፊት ግን ኧረ ተው በፈጠራችሁ ሊንክ አስቀምጫለሁ ኮመንት ሴክሽን ላይ። ሊንኩን ተጭናችሁ ሄዳችሁ አዲሱን ቻናሌን ሰብስክራይብ የማታደርጉት ዊዝን ሰከንድ
1 ደቂቃስ ቢፈጅ እንደው እንኳን ሰከንድ ቢፈጅ ተው ያስተዛዝባል። 103 ነው የኔ ቻናል ተከታታይ 103 ሰብስክራይበር ብቻ ነው። እኔ ተስፋ ያደረኩት በአንድ ወር ውስጥ ከ1000 በላይ ይሄዳል ብዬ ነበር፣ ግን እንዳሰብኩት አልሆነም። ለማንኛውም ሮሮ አበዛሁባችሁ። ጤና ይስጥልኝ።